ለምን ድምጽ አይሆንም ብለው ልጁን ጎትጉተው እስቲ ምናልባት ብሎ አደረገ። ከልቡ ራሱ እንዳላረገም ሲጀመር ዛሴት እንደዚህ አይነት ነገር አንበሳው ገደል ገባ እንዳላስበላችሁ በአንበሳው እንዳላስበላችሁ ወሬኛ ሊያ አንበሳ የሰጠችኝ ስለሷ እንዳላወራ ነው እንዴ? የእውነት አንበሳው ራሱ ፔጇን አጨናነቀው። ለዛ በቃ እኔ ጋር ቁጭ ብሎ ከምጨናነቅ እንቅልፍ ከማጣ አጠገብሽ ይቀመጥ ብላ ነው የሰጠችኝ። እከካ አንበሳ ሁሉ ነገር በአንበሳ ትለካላችሁ። አንበሳ ጥርሱስ ነበር አፉን ከፍቶ እናንተን ዘውስ ማድረግ ምድረ ኤአይ ሁላ እሺ ማውራት አልቻለም እኮ እንዴት አስጠላኝ አንበሳ። እኔ ዩኒቨርስ ነው ከእንግዲህ ማውራው ጋይስ። የእውነት ሺት ጄኔሬሽን ነው እዚህ ሚዲያ ላይ ያለው በተለይ እና ምን ብዬ ነው ያቆምኩት ጋይስ? ችግር የለው የኛ ልጆች ይገባል ጀስት የለም ግን ኪዲ ቀን ጠብቃ እኛም ተበዳይ ነበርን። እስቲ አሁን ፎቶ ሲዘቀዘቅ ለሱ ይቆምለት እስቲ ተይ ደግሞ እንትን ይባባላሉ። ቆይችን ቦታ እኔ ልጨርስ ይባባላሉ። ይገባበዙልሃል ለምላችሁ ሊያና ኪዲ ሲያው እንደዚህ ይገባበዛሉ። በዚህ ጋርና እዚህ ጋር ምራቅ እያወጣች ኪዲ እንደዚህ ያለች ማንንም አላወቀልንም። ያኔ ለመጀመሪያ ጊዜ እንትና አዶ ማንንም ጆን ዳንኤል ፎቶ ለጠፈ የተባለ ቀን ልብስ እንኳን ሳንለብስ ፓንታችን እንኳን አንድ እግሩ ወልቆ እሱን እንኳን ምን አባቱ ብለን መንገድ ላይ ፓንታችን ሁሉ አስተሚዝረከረክ እጅ ለእጅ ተያይዘን የተደፋ ነው ጃኒ በርጋ ነበር። ከዛን ሂዱ ተመለሱ ብለው መለሱን እኛን እንደውሻ አርገው ያኔ የበደለንም በደል ለማንም አንናገር ለእግዚአብሔር እንሰጣለን ብለን እኔ ለሁለት ወር ለረፍት ሄጄ ዲፕረስ ውስጥ ገባ። እውነት ዲፕረስ ውስጥ ሆነሽ ነበራ ቀለበት ስታረጊ የነበረው አይደል? ያ ሁላ ዳንስ የዲፕረስ ነው ለካ። ባትደፈሪ ደግሞ እንዴት አይነት ዳንስ ልታሳዩን ነበር? ያ ሁላ ድራማ ሊማሊሞ ዳገት ላይ ወጣን። ከዛ በኋላ ልንወርድ ነው። አቤት 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 ያ ሁላ ነገር እውነት ዲፕረስ ሲኖር ነው እንደዛ። ባይኖርሽ ደግሞ ዳይፐር ለብሰሽ ልታሳይን ነበር። አንቺ 13 ኪሎ የልብሽን አይቶ ድስት ሙሉ ምግብ ብትጨርሽ እንኳን አንቺ ወዱስ ከገባ በኋላ ሚዛን የማያነሳ አጋሰስ ሺሚሪሪ ኩባያ ጠላ ቤት ላይ ሚሰቀል ጣሳ የመሰለ ሴትዮ የእውነት ዛሬ ነው እንደ ቀን ጠብቀሽ አዶንያስ የምትናገሪው? የወደቀ መስሎሽ ነው? የፈለገ እንኳን ስተት ቢያደርግ why this time my question ቀላል ጥንቸል ተንኮለኛ አይደለችም እቺ 13 ኪሎ። በዚህ ነገር ላይ እንትና ተናግራለች እንዴ ኤልሻዳይ? እኔ ያየሁት ሪከርድ ያንን ነው። ሁለቱ ቁጭ ብለው እንደ ጌም ቁጭ ብለው ነው ያየሁት። አንድ ቀን ሀቅ ይወጣል ብዬ እኔ ስጠብቅ ነበር ትላለች። ደግሞ ኮርሶ ስታጠናክር አሁን ሄዳ ደግሞ ጥንክር አርጋ ኦሬዲ አውርተዋለች። ምን አገባኝ ብላ ትሄድበታለች ማለት ነው። ያኔ ኩሊያ ቪዲዮ አለኝ ብላለች። እስቲ ቪዲዮን ታምጣ ሊሉ ሁለቱ ግር ብለው መጡ። ሊያ እዚህ ጋር ቪዲዮ ተልኮልኛል ያለችው በሷ ላይ ዝም ነበር ያሉት። እሺ ቪዲዮ ማን ላከላት? ከኪዲና ከኤልሻዳይ በስተቀር ስለ ሊያ ኮሶ ዝም ብለው ስለ ሊያ ኩዊን ያወራሉ። የእውነት ተንኮለኛ ነሽ። ቀን ጠብቆ የሚሄድ ሰው እኔ ልጣላው ካስከፋኝ ያለታናገራል። ግን ሰው የወረደብቀን ጠብቀ የምትናገር ሰው በጣም መርዝ ሰው። ምንም እኮ አታመጡ፣ ምርዝነታችሁ ነው እንጂ የሚያሳየው የእናንተን ተንኮለኝነት። ሌላ አሁን እኮ አዶንያስ ድንጋይ እየወገረበት ብታይ ትልቁን ድንጋይ አስተሽ ጭንቅላቱ ላይ የምትጫው አንቺ ነሽ ማለት ነው። ሚዲያ ላይ ስለሆነ ተደምሮ የኔ ያረጋ በሪል ላይፍ እየተወገረ ብታዩት ትልቁን ብሉኬት አንስታችሁ ናቱ ላይ የምትጭኑት እናንተ ናችሁ ማለት ነው። ንፍጣሞች why this time? ይሄም የመከራ ጊዜ ሆኖ ነው በእናንተ ቤት። ያስረዳው የተናገረው መንገድ በጣም በቂ ነው። ባይዘው በጣም በቂ ነው። ልጁ የናል ትልቅ ፖለቲከኛ አይደለም፣ ምንም አይደለም ልጁ። ያው ሳይከፋል ተከፍተውበታል ሙስሊምትና ወንድሞቼ ዛሴት
እነሱም አንዳንዶቹ የለም ዝም ብሎ ሴንሲቲቭ ሃይ ጆዋር መሐመድ እኔ ያረገ መሰላችሁ እንዴ? ዶክተር አብይ መሰላችሁ እንዴ? ልጁ እንትና ጌታቸው ረዳ ደብረጽዮን መሰላችሁ እንዴ? ልጁ የሆነን ነገር ሲያደርግ ለምን አትጮውም? አዶንያስ ላይ እንትን የምትሉት ያ እንዳልገባው ገብቷቸዋል። እንትኑ ምና ሃይ ችግር የለውም ይረዳዳሉ ወንድምና እህት። ግን የነኪዲ ነገር አልገረማችሁ? የአዶንያስን ስሞታ እንዳስከፋችሁ ዛሬ ነው የሚናገሩት። እኔ ልክ ስሰማ እንዴ አዶንያስ ላይ ደግሞ ይሄ ድራማ እንደተከፈተ አላውቅም ነበር። ሳይ አዶንያስ ላይ እንደዛ እነሱ እንደዛ ቦሬ ቦሬ ከዛ በኋላ ነው የሰማሁት። መርዝ ብልቃጥ ናት እቺ ኪዲ የምትባል መርዝ። እንደዚህ አርጎን ዲፕረስ ውስጥ ለሁለት ወር እረፍት እንጂ ዲፕረስ ውስጥ ይታያችሁ እንግዲህ አለች። ሰው እረፍት ሄዶ ለሁለት ወር ዲፕረስ ውስጥ ሲያሳልፍ እናት ትሙት ወይስ ከ12 ኪሎ 13 ኪሎ ሞልተሽ የመጣሽው አይ ቲንክ ዘና ብለሽ መሰል ተናፍተሽ አንቺ ትብስ አንቺ ብስብስ ተበብለሽ የመጣሽው መሰለኝ። ለካ እንደዚህ አይነት ተጽዕኖ አድርሶባታል ተብሎ ደግሞ ያንቺ ደጋፊ ቾኮሌት ግሩፖች አይደል? ደግሞ ቾኮሌት አለ፣ የሚዲያ ግሩፖች እኮ ንብ ግሩፕ አለ፣ ቾኮሌት አለ፣ መብረቆች አለ፣ ምን ነው ደግሞ ብራብሮ አለ፣ ዳይመንድ አለ። እኔ ብቻ ነኝ ምንም የሌለኝ አይደል? እኔ አንድ እንዳይኖራችሁ ጋይስ እግዚአብሔር ለምን ነገ ሐሳቤን ስቀይር እናንተም ግራ ይገባችኋል። ማን ነው ሎሚ እንደዚህ በጣም ቱጌዘር። አሁን ደግሞ ቱጌዘር መጥቷል። በጋላ አይደል? ያ እዴ በጣም እንትኖች ናቸው። በቃ እንደዛ ነገር ፈጥረው አሁን ደግሞ የቾኮሌት ግሩፖች አሁን ደግሞ እኛም ለሷ መቆም አለብን ይሉና አዶንያስ ላይ ይነሳሉ። ምድረ ትንኙላ ፊሊት ነው እናንተ ላይ እንደዚህ መንፋት። ዲዲቲ ይበቃችኋል። እተካ ሃይ የፈለገ እንኳን አጥፍቷቸው ቢሆን ጋይስ ዛሬ ነው እንደ ስሞቷን እንደዚህ እየተሞገሞጠሞጠች ምታወር ሺት አይ ሄት እንደዚህ አይነት ጊዜ ጠብቆ የሚናገር ሰው ጋይስ። ይሄ ከሰው ላይ የሚደመር ሰው በጣም ነው የሚደብረኝ። ሃይ ግን የእውነት ልክ ነው በድሏቸው ወይም ደግሞ ያኔ እኛ ብለነው ነበር። አንተ ለራስ ድምጽ ሳትሆናት ለጃኒ መተ ልጆቹ ላይ ጓደኞቹ ብለ እንደዚህ ማድረግ ልክ ነው ብለነው ነበር። ያኔ ዝም ብላ ዘንድሮ ለምን ነው የምትለው? ተንከሲስ እስስት ጋረራ የሆነች ልጅ ጫጫ ትጫወታለች በልቃጣ። አዳሜ እሙሙን በቾክ እየሳለ ለሰው ወረቀት ፎቶ እያነሳ ሲልክ የነበረ ሁላ ይመጣና ቀሚስ ለብሶ እንደዚህ ተጣጥፎ ይቀመጣል። ከዛን ቶፒክ ላይ ሲያወራ እኔ እንደዚህ አይነት ቅጣት አልቀጣም፣ ስብናዬ አይፈቅድም፣ ቤተሰብ አለኝ፣ ከተጫወትን እንደዚህ እንጫወት፣ እንትን ፊልተር እንቀይራለን ይላል። እግዚአብሔር በጭ ነበር ማድረግ ውርጋጥ ጊዜ ወለድ ጨዋ ሊሆን ይፈልጋሉ። እኛ አየር ወለድ ሲባል ለምናውቀው ነበር። እንዳለ ሚዲያ ላይ ያሉት ጊዜ ወለድ ጨዋዎች ናቸው ጋይስ።
ግንባር ቀደም ጫም ባለጌው ምን ነኝ ግንባር ቀደም from the beginning ማለት ነው። የእውነት ጫም ካለኩ ምንድነው ልንተጫጭ ነው እንደዚህ የመጣ ነው ጋይስ። የለም ጊዜ ያመጣሽ ምድረ አርቲፊሻል ኢንተለጀንት ሁላ እጁን እንደዚህ አድርጎ ይቀመጣል። የእውነት ከዛ እነዛን ባለጌዎች ተዋቸው ይላሉ ደግሞ እውነት ተዋቸው አይመጥኑ የሚዲያ ጫዎች በጣም ያስቅ እውነት ምድረ ድልድይ ውስጥ ነው እኮ የሚያድሩት ከሚዲያ ውጭ ሳክረው ጋይስ ድልድይ ውስጥ ታስበው ነው እኮ የሚወጡት። ደህና መጠጥ እንኳን የሚጠጡ አለም ለሰውነታቸው እንኳን የሚያስቡ አለም የሆነ በጂኒ እኮ የሚያድሩ ናቸው። ምድረ ካሻ ኮራ ንፍጣ እኔ ለምን እንደተናደድኩኝ ገባችሁ ወይ? አዶኔ አድራቂ እንኮኛ አይደለም ለምን ዛሬ ሊያወሩ ፈለጉ አልኩኝ። ኮሶስ ሁሉ ቀን እንደለፈለፈች ነው እሷ ስታወራ ድቤትምታ ሰው እኮ የማያውቀው አለ ምድረ በጎች ምናምን ትላለች። በጉን ራሷ ጥቅልል አድርጋ እየበላች እየዋለች ማለት ነው። ራሷ ኮሶ እሷ ጠቅልላ እያረደች በፌስታል ፌስትራ እያሰረች ፍሬዘሩ ስጋውን እያስቀመጠች እየበላች በግ ተሳደብ በግ ኬት ይመጣል ለራሷ አርዳ እየበላቻችሁ ኬት ይመጣል ጋይስ። በደና ጊዜ ይሄው በገዛ እያለች ብልት በብልት ምላስና ሰንበር ቀንበርና ምናምን እያለች አርዳርዳ የምታደርገው እሷ በግ ብላ የምትሳደበው እሷ። የኪዲ ነገር ግን አልገረማችሁ? የዚች የኩርንችት ነገር ዛሬ ነው አዶንያስን ስሞታም ታቀርብበት ወደቃ። በአንቺ ቤት እንደዚህ ነው መውደቅ። ኩባያ የድሮ ቢጫ ኩባያ የደሃ ቤት ኩባያ እንዲህ ምንጭቅ ያለው ኩባያ እንዳለ ጸጉራቸውና ሁማኔሩን ከፊታቸው ላይ ሲያነሱት እኮ አርቲፊሻል ኢንተለጀንት ነው የሚመስሉት ሁሉም። እናቴ ጥሙ እንደኔ ይሻልን በቁርንጫጭ እንደዚህ መምጣት ጋይስ። ፊልተሯን አዳሜ ታንሳ ሶፊያን ነው የሚመስሉት። እቺ የሳውዲ አረቢያዋ ሮቦት አርቲፊሻል ኢንተለጀንት የእውነት ኤግዛክትሊ ምድረ አሳስ ገሰሱላ የማይተዋወቅ ሰው እንኳን ላይ ቢደባመር ምንም ነገር ሼም የሚያስይዝ ነገር ምንም ቢሆን በቅርብ ተገናኝታችሁ ምናምን ነበር እዛ ጎንደር ምናምን ሼም አይዝሽም አንቺ ኩርንችታ ተንኮለኛ። እቺ የጠላ ድፍድፍ የመሰለ ሴትዮ ስታስጠላስ በጣም ነው የተናደድኩት ሳይ። ለምን ዛሬ ያወሩት አልኩኝ። የሱም ተንኮለኝነት እኛ እንዲገባችሁ ቀን ስንጠብቅ ነበር። እንኳን ገባችሁ። እንግዲህ የሱም ፎቶውን ዛሬ ሲዘቀዘቅ እስቲ ድምጽ ሁኑት ለአዶንያስ። ሐቃችሁ ወጣ ነው ይባላል ጋይስ። እኔ ተሳስቼ ነው የመጣላት አባዜ ያለብኝ እንዴ? እኔ ጋይስ አባዜው ስላለብኝ ነው ወይስ ልክ ነኝ ጋይስ? እስቲ በአንዳንድ አሳዩኝ እስቲ ወይ በአበባ አሳዩኝ ወይ በነገር እስቲ ውሸቴ ማለት እንዳልተሳሳትኩ ብቻ አረጋግጡልኝ። ይሄ የደጋፊና የተቋሚ ጉዳይ እንዳታረጉት ባይዘወይ ሺት እንዳታረጉት። አበባ ስጡ ስላቸው አንዳንድ ይጽፋሉ። አንዳንድ ነፃ ነዋ ምድረ ደሃ አበባ እንኳን የሌለው ጓደኞች ነው እኮ እዚህ ተሰብስበው ያሉት። አበባ እንኳን የሌለኝም እኮ የኔ ደጋፊ ሆኖ አበባ እንኳን የላቸውም። ሺት ሳስጠላ ነው እኮ ዝም ብዬ ነው እኮ። ለነገሩ ደሃ እንኮ ይቀብራል። ደሃ ይቀብራል። ደሃ የፈለገ አፈር እንኳን ቢሆን ያለብሳል ሲያለቅስልም ከልቡ። በዚህ ልጽናና እንጂ ምን ላድርግ? በዚህ እንኳን ልጽናና። እኔ ትጨፍሪያለሽ ከጃኒ ጋር ለምን አልቆምሽም ሲሉ ነበር። ከአዶንያስ ጋርም ደግሞ የሚጨፍር ብዙ አለ። እስቲ አሁን ይቁሙለት አለች። እሺ እስቲ አሁን ይቁሙለት። ውሸታምነቱ ያው ቀን በቀን ይገባችኋል።
የሱ ነገር ይገለጥላቸዋል። ከዛን በጎች የሚለውን እሷ አትለው ሊያ ትልላታለች። ከዛን ልክ ሊያ በጎች ስትል በጎቹ ላይ ጨምራ ትናገራለች። እኔ የሊያ ጅዝባነትም ነው የሚገርመኝ። እሷን ተሳዳቢውን ቃል ጋር ልክ ቤት እንትን ተባብለው እሷ አዶናይ ስትል አይገርምም የሚለውን ቃል እንደዚህ እየተበዳደሩ የብልግና ስድብ ይመስለው እሷ እንድትጠራው ይደረጋል። ልክ እሷ እንደጠራችሁ ደግሞ እሷ የሚቀጥለውን ሴንቴንስ ደግሞ ትቀጥላለች። የመጀመሪያውን ስንኝ ሊያ ትላለች ኮሶ ማለት ነው። ሁለተኛውን ስንኝ እሷ ደግሞ ትጨምርበታለች። ተግባብቶ እና የብልግናው ስንኝ ሲሰጣት እሺ ብላ መቀበለው ነው ግርም የሚል ጅላንፉ ከኪዲ እንዳውም ለአዶናይ ጥሩ ታስባለች ኮሶ። ምክንያቱም የምታወራው ነገር ፊት ለፊት ላይ ታዩታላችሁ። እንደዚህ ቀን አትጠብቅልህም፣ እዛው ነው የምትናገረ። ገብቷል። ቶፒክ ሆንክ ቶፒክ ይሆናል። ገብታ ስለምን ልታወራ ነው ታዲያ ሁልቀን? እቺስ ዛሬ ገና ለገና አዶናያስ ጋር ሰዎች የሆነ ተቀይመውታል ብላ ቀን ጠብቃ ምን ያህል በደል እንዳደረሰባት ስታወራ ሺት ተንኮለኛ ናት። እከካም አልኩኝ። ድሮም ተንኮለኝነቷ ግልጽ ነበር። ኤግዛክትሊ የሀቢባ ታናሽ እህት ናት እኮ ሀቢባ ታናሽ እህት። ሀቢባ ለባሏ ሱፍ መግዛት እስተቻለች፣ ለባሏ ብዙ መጠጦች ቤት ውስጥ ማስቀመጥ ከቻለች አንተ ለምን አትደፈጠጥም? ያንተ ትዳር እንኳን በአናት ዓለም ለምን እያየነው ዜት አይፈነዳበትም? አያገባት። እዚህ ጋር እንዴት ለባል ትቀልባለህ ትላለች። እሷ ግን መጠጡን ሺሻውን ላሳይቀር የምታቀርብለት እሷ ናት። ልጇ ሆዷ ላይ ሄዶ ልጥፍ በሚል ድረስ ቁጭ ብላ ቀኑ ሙሉ ስታስተበትብ ነው የምትውለው። ስታስተበትብ ሀቢባ በመውለድ አትፈልግም። ባይዘው ላይ ትንሽ ቢራዘምላት ደስ ይላታል። የወሊድ ማራዘሚያ መርፌ ቢኖር ትወጋታለች። ምክንያቱም እርጉዝ ነኝ እያለች መነገዱን ትፈልጋለች። እርጉዝ እኔ ነፍሰ ጡር ነኝ እርግጠኛ ነኝ ቢኖር ማራዘሚያ የወሊድ ማራዘሚያ 9 ወሩ ወደ 18 ወር ቢቀየርላት ደስ ነው የሚላት። ምክንያቱም በምን ትነግዳለች? ሰው እንዴት ወካ ያረግ? ሰው እርጉዝ ሆኖ በሰለጠና ሀገር ሰልጠኛለሁ ስልጡን የሰለጠና ሀገር ላይ እንኳ ደና ቆንጆ ክላሲካል ሙዚቃው ላይ እንድትሰማ ነው እኮ የሚደረገው። አድርግ ይላል። ወካ አርግ። ቆንጆ ነው ቆንጆ። ቁጭ ብላ ስለ ጠንቋይ ኬስ ታወራላለች። ቁጭ ብላ ባሌ ሚስቴን ገሎ ከገደለ በኋላ ቀብሮ የሚል ብላ አብራታ ለልጇ እንደዚህ አይነት ሆረር ነው ስታሰማ የምትውለው። እቺ ሆረር ልጁ የሰማውን ነገር ነው የሚኖራት። ባይዘው ልጆች ሙዚቃ ይሰማሉ። እስከ ዛሬ ካረገዘ ጀምሮ የሰሙትን ታሪክ ልጁ ያንን ነው ሲወጣ የሚተገብራት። ዛሴት ሁሉንም ይተገብራል። ከዛ በኋላ አንድ ቀን እንኳን ለአንድ ሰዓት ወክ እንኳን አርጋ አታውቅም ካረገዘ ጀምሮ። ከዛን ደግሞ ወይ ልጁ የሆነ ነገር ይገጥመዋል። ልጄ ሲወለድ አይኑ ላይ ትንሽ ጉድፍ አለበት፣ እግሩ ትንሽ ጫማ ያጥረዋል ትላለች። ከዛን እናት አይዞሽ እንኪ አንበሳ። የልጅ ጤንነት ከአንበሳ በላይ ነው፣ በታች ነው ለሷ። ገብቷችኋል? ሰው ወካ አረግም። እኔ ማህፀኗ ውስጥ ራሱ ያለ አይመስለኝም። ልጁ ሆዶ ላይ ተለጠፈ ነው የሚመስለኝ፣ ቆዳዋ ላይ ኖ ፑሽ። ለሊት ደስ ቁጭ ብላ ትጫወታለች። ከዛ በኋላ ጠዋት እንደዚህ እንቅልፏን እያደረገች ቁርስ እየበላች ትገባለች። እዛው ጋር አለች። 80 አንበሳ ነው ምናምን ብላ ለተስፋ ስትመልስለት ሰምቻለሁ። 80 አንበሳ ላይቭ ላይ አገኘው አለች። በሁለተኛው ቀንም ደግሞ ከሚኪ ጋር እንዳይቀጣኝ ውዶቼ ምናምን ስትጫወት እኔ አሁን የሆነ ሰው መጥቶ ዛሬ ጊፍት ከሰጠኝ ሼም ይዘኛል። እናቴ ተምጥ እሱኑ እንደገና አምጣ ማለት ይከብደኛል። እኔ እኮ ሌላ ሰዎች ጋር ጌም የምትሰጡት አይና ወይ ኬት ያመጣሉ ብዬ እኔ አልጠይቃችሁ። ለዛ ነው እኮ እኔ ጌም ሲልኩብኝ ራሱን ማልጫወተው እንጂ የፈለገ ባጣውን የሆነ 5000 እንደማታሳጡኝ እኮ አውቃለሁ። 5000 የሆነ ቦታ ስሰጡ ሳይ ዊኬን ነው የሚያመጡት። አልጫወትም። ለኔ ሰቀጥጠኛል። ለኔ
ሰው 80 አንበሳ አገኘው ምናምን አለች። እኔ ስንት እንዳገኘችም አሁን እንትና ስትናገር ነው። በሁለተኛው ቀንም ከፊት አውራሪ ጋር ታብታብ ሆዴ እንደዚህ አርግቼ ይቀጣኛል ምናምን ስትል እኔ ጨነቀኝ። ትላንት የሰጣት ሰው ዛሬ ኬት ያመጣል? ኢፊዩ በጣም በሰልፍሽነት አይምሮና ጭንቅላት ካልተደፈነ በስተቀር በመስገብገብ እኔ የዚህን የመስገብገብ ውጤቷን ልጇን ሆዷ ላይ ይለጥፍላት ነው ያልኩት። እግዚአብሔር የመስገብገብ ውጤት ምን ማለት እንደሆነ ልጇን በአንበሳ የቀየረች አንድ ሰዓት እንኳን ወክ አታረግም። ትመጣለች የመዳም እንትን ዜዶ ስታለቅስባት እዛ ነው ልጁ ይዞ የሚወጣው። ይሄንን ብቻ ነው። ልጆች የማይሰሙ እንዳይመስላችሁ። ቆሻሻ የልጄ ጤንነት ከአንበሳ በታች ነው ያርክሽው እንጂ አንበሳው ይበልጣል እንጂ ሰው ከሰጠምናም ችግር የለው። ማንንም እኮ ይስጥ ጋይስ። አይ እኔ አሁን ትንሽ ጌም እንኳን ለምጫወተው በሁለተኛው ቀን እጫወታለሁ። አይታችሁኛል። ሼም ስለሚይዘኝ ነው እኮ እግዚአብሔርን ሼም ስለሚይዘኝ ቡላላ ቴንክ እውነት ሼም ይዞኝ የሆነ ቦታው ዝም ብሎ በአጋጣሚ ወይ ሪከርድ ጌም አሏል። አሁን ማም እዛ ሰሰጥ ካየው ለኔ የሰጠችም ይመስለኛል። ጫንቆኝ ኬት ታመጣለች? ህዝቡ ይወርድ ደሞዝተኛ ነው ምናምን ይላሉ። እውነት የሆነ ይጨንቀኛል እኔ ለነሱ እና ባላ ይሻለኛል። ምን እንደምታረጉ ራሱ አለበለዚያ ሼም ይዘኛል። ለኔና ለእንትና የተለያየ አካውንት መቼም የለህም። አረ ጉራጌ ምናምን ጉራጌ ሼም የለውም እንዴ? ምን ነው የምታወሩት ጋይስ? ሀያለ ወይ ጉራጌ ገብገባ ከሆነ ሮማ ለምን አትጫወት? ሮማን ብትጫወት እኮ የአድናቂ እኮ አላት እኮ ምንም ቢሆን እኮ እናቴ ትሙት። እኔ አንድ ቀን ስትጫወት አላየኋት። ብር ብቻ ብትፈልግ እውነት ለሮማን በስነ ስርዓት በደም ነው ሰፖርት የሚያደርጓት እንደዚህ ጌም ብትጫወት። እግዚአብሔር ሮማን ሰዎች ዝም ብሎ አይ ቲንክ የሆነ ጌም እንትን ብትል ዝም የሚሏት ልጅ አይደለች። ሊሳም ሳይትዩ አይደለች። እና ጉራጌ ላይ ታድርጉት። ጉራጌ የሰው ትዳር እያፈታ ነው እንደ ራሱ የሚጠብቀው። ሃይ ባሌ ነው ሰርቶ የሚያበላኝ ትላለች። ምሱ ነው የሚያኖረኝ ትላለች። ሆዷ ላይ ወገቧ ላይ ልጇ ተላጥፎ አልላቀቅ እስከሚል እንደማስቲሽ ቁጭ ብላ ትውላለች። ሰቀጫ ቶርቶርቱ እናቴ ትሙት። የዚህ የመስገብገባ ውጤት የሆነ ነገር አሳየኝ ይላል። የሚገርማችሁ እኔ አሁን ሀቢባ እንደዚህ ሆነች ብትሉ ከሆነው ድንገራችሁ የፈለገ ብትሆን ምንም የማታሳዝነኝ ሰው ብትኖር ሀቢባ ናት። እግዚአብሔር ያውነ እሷ ጉራ ተቆረጠች ብትል ቆራጣ ልጅ ወለደች ብትሉ ምንም የማይመስለኝ ሰው እኔ ግልጹ ነው የምነግራችሁ። እግዚአብሔር ምንም የማትመስለኝ። ምክንያቱም የመስገብገባ ውጤት እንደሆነ ልትማር ይገባል። አንዳንድም ወላጅ እግዚአብሔር በልጅ ያሳያለሁ ይልሃል። ጥሩ ነገርም መጥፎም ነገር አንተ ባደረከው ነገር በልጅ መሆኑ ባልስማማ በእግዚአብሔር ስራ ግን አልገባም። ግን ምንም ነገር ሆነች ብትሉ ከኒያፍ ወይ ምስኪን የሚል ቃል ከኔ አትሰሙት። እግዚአብሔርን አትሰሙት በፍጹም። ምንም አቆሸባብልላችሁ ነገር የለም። እናንተ እዛ ተጀባበኑ ነው የምላችሁ። የተረገመች ሰው እንደዚህ ይሄን ያህል ማንነቱን ይስታል እንዴ? እቺ ወሸላፊት ንፍጣ